አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ ሁሉም ሰላም ነው። አገርም ደህና ነው። እንዳታስቡ፣ እንዳትጨናነቁ። እንግዲህ የረመዳን ዋዜማ ላይ ነን ዛሬ ይመስለኛል። ነገ ተነገ ወዲያ ይላሉ ደግሞ ዛሬ ማክሰኞ ነው እና የረመዳን ዋዜማ ላይ ነው ያለነው። እንዴት ነው እናንተ? እንዴት እየተቀበላችሁት ነው? እንዴት ነው? እኛ ጋር ያው የሾርባ ባህል አዘጋጅተን ነው የምንጠብቀው። ሌላ 4 5 6 7 አይነት ምግብ የለም። ያው ሁሉም እንደየሀገሩ ሁኔታ ነው የሚጾመው ማለት ነው። ዋናው መጾም ነው፣ ያው ምግብ ላይ አይደለም። ያው አረቦቻችን ደግሞ ምግብ ላይ ትንሽ ትኩረት ያደርጋሉ። ጣፋጭ ነገር ምናምን ምኑ እና የዛሬን ውሎ እንዴት አሳልፋችሁት? ምን እየሰራችሁ አሳልፋችሁ? ለነገ ሾርባ ምን ይሰራ ምን ይቅረብ? የረመዳን የመጀመሪያው ቀን እንዴት ይሁን ምናምን ከማዳም ጋር ውይይት አደረጋችሁ? እንዴት አደረጋችሁ? እኛ እንኳን ማዳም የለንም። ዝም ብለን ያው ያገኘነውን ምናምን ነው የምንሰራው። አላህ እንግዲህ በሰላም ጀምረው ከሚፈቱት አላህ ያደርገን። የሰላም የጤና ያደርግልን። ቤተሰቦቻችን አላህ ይጠብቅልን እና ቀጣይ ደግሞ በማዳም ቤት መፍጋት ሳይሆን በራሳችን ቤት ምንፈጋ ያድርገን እያላችሁ በራስ ቤት ፍርሽርሽ ምናምን ቤት ተገኘችው ዋናው ምግባር ላይ ተገኘችው በቤቱ ሰው ፏ ብሎ በቃ እርፍ ብሎ ገብቶሽ። ማዳም ቤት እኮ እየሰራን አይደለም እያፈጠርን እነሱ ከጨረሱ ያለ ተአሊ ሽሊ ወዲ ጂቢ ምናምን ያ ረቢ ጌታዬ ኧረ ተው። እና እንደዛ ነው። ምን ስታደርጓላችሁ? እኔ አንዳንድ እቃ ሳጥበዋልኩ ያን ቲቪው ላይ ያለውን ነገር አንስተሽ ኩሽና ምንድነው እቃ ቤት ወሰጁ ኪችን ካቢኔት ውስጥ ወሰጁ የምትሉትን ብርጭቆ ሁሉ አነሳሳውት። እስቲ ምን ትላላችሁ? ዛሬ አነሳስቸዋለሁ። ያው መቶ ቢቀመጥበት ይሻላል እንዲህ ባዶ ቢሆን ይሻላል የሚለውን ነገር እንድታዩ ተፈልጋለሁ። ምክንያቱም ቲቪ መደርደሪያዎች ጋር የሚቀመጠው አበባ፣ መጽሐፍ ምናምን የሆነ ነገር ነው የሚቀመጠው። እኔ ግን ያው ይሄን ሁሉ የሚሞላ መጽሐፍ ወይም ቁርአኖች አሉ በእርግጥ 1 2 ከዛ በላይ ግን የሉም። ስለዛ አበባም ተወደደ። አበባ ውድ ነው። አንዷ ዛላ አርቲፊሻል አበባ አንዲቱ ፍሬ ማለት ነው 100 ብር ስትሸጥ አይቻለሁ። ሰው አንዷ ዛላ ማለት ነው። የሰሃን አበባ እንዳላስቀምጥበት ውድ ነው። እናቴ የሰሃን አበባ ከምገዛ የረመዳን የሾርባ ባህል ብገዛ ይሻላል። የሚቀድመውና ማስቀደም የኔ ውድቶች እንጂ እኮ ሰው እኮ ያለውን ነገር ግዝዝት አድርጎ ቁጭ ማድረግ እኮ አያቅተው። ግን ምንድነው የሚቀድመው? ምንድነው? ሆድ የሚቀድመው አንዳንድ ፈርድ ነገር አበባ፣ የተለያዩ ነገሮች ለጌጥ ነው የሚቀመጡት፣ አይበሉም። ላይን ግን ማራኪ ናቸው፣ ለእይታ ይወደዳሉ። ያ ደግሞ ሲሞላ ነው የሚደረገው። እስኪሞላ ድረስ ደግሞ ሰው ያለውን ነገር ማስታጠቢያ ለምን አይሆንም ቁጭ ማድረግ ነው። ጆክም ለምን አይሆንም ቁጭ ማድረግ ነው፣ ቦታው ባዶ ከሚሆን ማለት ነውና እስኪ እዩትና ማለት ነው። እዩት ባዶውን ይሻላል። ያንን ብርጭቆ ምናምን ሳረግበት ይሻላል። እናንተው ታነጻጽራላችሁ። አሁን ባዶ ሆኖ ላሳያችሁ እንዴት እንደሆነ ማለት ነው። ይኸውላችሁ ይሄ ባዶ ነው እንግዲህ እንደምታዩት ማለት ነው። እዚህ ላይ ምንድን ነበር ያስቀመጥኩት? እንደምታስታውሱት የውሃ ጆክ ምናምን ብርጭቆ ምናምን ነበር እዚህ ጋር የደራደርኩት። ደርድሬም ማሳያችኋለሁ። ባዶ ሲሆን ይዩት እንዴት እንደሚሆን። በቃ ባዶ ይኸው ባዶ ሲሆን እንዲህ ነው። ግን እዚህ ባዶ ላይ ምንድን ነበር የሚቀመጠው? እንደነገርኳችሁ መጽሐፍ፣ ቁርአን ወይ አበባ ነገሮች አላ በቃ ለሳሎን የሚሆን ደስ ለአይን እይታ ማራኪ የሆነ ደስ የሚል ነገር የሚስብ ነገር ነው መሆን ያለበት። እነዛ ነገር ደግሞ ተወደዱ ወይ ከአረብ ሀገር አላመጣሁ ነገር ባዶ ሲሆን ደግሞ ይኸው ያስጠላል። አያስጠላም? ባዶውን እንግዲህ እንደዚህ ነው። እናንተ እንግዲህ አንሺ እንዴት የኩሽና ላለሁ የዕቃ ቤት መቀመጥ ያለበት ነገር እንዴት ሳሎን ላይ ታስቀምጫለሽ ምናምን ብላችሁኛል የሆነ ታይም ማለት ነው። የሆነ ጊዜ ግን ያው አልሟላ ሲል ማለት ነው ግዴታ ያንን አንጥቶ እዚህ ማስቀመጥ ነው። ምክንያቱም ባዶ እንዳይሆን ማለት ነው። ምን ማድረግ ይቻላል? ሲሟላ ደግሞ ይሄንን ብድግ አድርጎ ዕቃ ቤት አድርጎ ላይን የሚስበውንና ደስ የሚለውን ነገር እዚህ ጋር ቁጭ ማድረግ ነው። እንደኔ ባዶውን ሲሆን ይደብረኝ ውድ እህቶች፣ ባዶውን እንደዚህ ሲሆን ይደብራል። እስኪ ደግሞ ማለት ነው እቃውን አጣጥቤ
ወላውዬ አድርገውና አይ እቃው ሲደረግ ይደብራል፣ ያስጠላል፣ ባዶውን ቢሆን ይሻላል ለምትሉኝ ከሆነ ማለት ነው ባዶውን አደርገዋለሁ። ከእናንተ ትዕዛዝ እንግዲህ ወረድ አልልም ማለት ነው። ኦኬ እቃዎቹ ይኸውላችሁ እነዚህ ናቸው። ላጥባቸው ነው። ብርጭቆችን አያችኋቸው? ላጥባቸው ነው እንግዲህ በአመታቸው ነው የሚታጠቡት። ከታጠቡ ይሄ በነገራችን ላይ የጁስ ነው። ይኸው እንደምታዩት አንድ ቀን ግን ጁስ ተደርጎበት አያውቅም። ጌጥ ነው የሆነው ዝም ብሎ። ከየት መጥቶ ነው ጁስ የማረግበት? እንደው ዝም ብለን እኮ ነው እኛ እንደው ባንጠቀምበትም መግዛት የምንወደው ማለት ነው። ምሳሌ ይሄ ያ የምንድነው ወተት የሚፈላበት ምናምን ለጌጥ ነው እንጂ የሚሆነው የትኛው ወተት ልናፈላበት ነው? የማይመስል ነገር ማለት ነው። ይቺ አሁን እነዚህ ናቸው ብርጭቆዎቿ። ግን አንድ ቀን ጠጥተንባቸው አናውቅም። አብዛኛው ነገር የምንገዛው የጌጥ ነገር ነው። ገብቷችኋል አባባል? የዚህ ማለት ነው የዚህ ይሄ ነው እናቱ። የነዚህ ደግሞ ማለት ነው 6 ናቸው። ያኛውም ይሄኛውም ይሄ ነው እናቱ። ብርጭቆ ናቸው። ክዳኑ ግን የሆነ ማይካ ነገር ነው፣ ብርጭቆ አይደለም። እነዚህ ያው ደርዘን 12 ነበር የተገዙት። ማስቀመጫ አላቸው። አሁን እነዚህን ነው ዝም ብለሽ ዕቃ ቤት ኪችን ካቢኔት ውስጥ አኑሪ ምናምን የምትሉኝ ማለት ነው። እነዚህ ደግሞ አበባዎች ናቸው፣ ገና ሊታጠቡ ነው። ይሄም ያው የእንትን ነው የፈንድሻ ነው። ይሄም የግድግዳ ጌጥ ነው። ግድግዳው ላይ የሚሳሉ ነው በነገራችን ላይ። እስኪ ከተታጠቡ በኋላ ደግሞ እናያቸዋለን። በነገራችን ላይ ስቀልድ ነው እንጂ 1 አመት አልሆነም ከታጠበ። መቼም እኔ በእንትን በመረኋችሁ ነው የምትጓዙትና ያው እኔ 1 አመት ነው ብያለሁ። 1 አመት ሙሉ ምን ትሰሪያለሽ እንደዚህ ማለት ትችላላችሁ፣ መብታችሁ። ለወሬው ድምቀት 1 አመት ነው ከታጠበ አልኩኝ። እኔ እንግዲህ መሽስ እንዴት 1 አመት ብቻ እንደዚህ እኮ ነው አቧራ አይሆንም ብላችሁ ታስባላችሁ? እና ለጨዋታው ድምቀት ነው። አንቴሎቹም ይሄው ይታጠቡ ነው ማለት ነው። ለአረፋኔ 6000 ብር ነው ያሰራሁት። አላህ ምስክሬ ነው። ያኔ በጣም ፋሽን ነበር። ብዙም ሽፎን ቤቶች ምናምን ይሄን አልያዙትም ነበር። አሁን 1-4 የሚሆኑ ሽፎን ቤቶች ይዘውታል። ይቀንሳል ብዬ አስባለሁኝ። ግን እዩት ርዝመቱ፣ ጉፍታው ራሱ ማለት ነው። ጉፍታው ራሱ ረጅም ነው፣ ትልቅ ነው ማለት ነው። ሲለበስ ደግሞ በጣም ነው የሚያምረው። እና ጠይቂና ንገሪን የሚያላችሁ እህቶች ያላችሁ ጠይቅላችኋለሁ። ሽፎኑ በተለያየ አይነት ከለርም አለ። በፈለጋችሁ ዲዛይን ነው የሚሰራው ማለት ነው። እና እዩት እስኪ ይሄን ነገር ሳረግበት እንደዚህ ነው የሆነው። ይሄው እንደዚህ ነው እንትኖቹን ሳረጋቸው ማለት ነው። ያው ዳንቴሉ ስላልደረቀ አላረኩትም። እንደዚህ ይሁን ባዶውን ይሁን ውድ እህቶቼ፣ ባዶውን አይታችሁታል ቅድም። የቱን ትላላችሁ? እና የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ